የህፃን ስራ ሁሌ እድሜ ልካችሁን መስራት ያስጠላችሁ። ምን ሰላም፣ እንዴት ናችሁ? የናፍቆት ፕላስ ቤተሰቦቻችን እንዴት ናችሁልኝ? ዛሬ በሚገርም ሁኔታ ብቻዬን መጥቼላችኋለሁ። ብቻዬን ለምን እንደተገኘው መቼስ ጥያቄ አይሆንባችሁም። በእርግጠኝነት ብቻዬን ከተገኘው እኔ ሁለቱንም ፕራንክ ላረጋቸው ዝግጅቴን ጨርሻለሁ ማለት ነው። አሁን ያለሁት ናፍቆት ቤት ነው፣ እሷ ቤት ነው። እዚህ እንዳለው አታውቅም እሷ። ተቀጣጥረናል፣ ቀጠሮ አለን። እዚህ ቤት ነው የተቀጣጠርነው። ግን ቀድሜ እንደምመጣ ምናምን ጭራሽ የምታውቀው ነገር የለም። ከፊሽ ጋር ተገናኝተው ከፊሽ ጋር ነው ወደዚህ የሚመጡት እና እኔ እዚህ ከገቡ በኋላ እዚህ እንደምመጣ ተነጋግረናል። ከገቡ በኋላ እመጣለሁ ብዬ ነው የመጣሁት። አጋጣሚ ቁልፍ አላት እኔ ጋር፣ አንድ ሪዘርቭ ቁልፍ፣ በሱ ገብቻለሁና ይቺ ነገር ወይ ናት እና አበባ የሆኑ መሬት ለሚበታተኑ ምናምን ዲኮሮች አዘገጃጅቻለሁ። ልክ ከፊሽ ጋር በሩን ከፈት አድርገው ሲገቡ እኔ ይህን ወይን ይዤ አበባ ጎስጎስ አድርጌ እጠብቃታለሁ። ከዛ ፊሽ ፊት ቀጠሮ ነበረን፣ አዘገጃጅ ተጠብቀኛልሽኝ፣ አንቺ ነሽ እንዴት ትሸመጥኛለሽ፣ እንዴት ትቆያለሽ ምናምን ብዬ እሱ ፊት አስወግራታለሁ። እሱ የሚያውቀው ነገር የለም። ከዛ በቃ እንዴት እንደዚህ አይነት ነገር ትደብቁኛላችሁ ምናምን ብሎ ሊደብረው ይችላል። እሷም ትደነግጣለች ብዬ ተስፋ አደርጋለሁ። ትደነግጣለች በእርግጠኝነት። እና ቤተሰቦች ዲኮሬን ፏፏ አደርግና ልክ ከች ሲሉ ወይኔንና አበባዬን ይዤ እጠብቃቸዋለሁ። እናንተ ደግሞ ያው እንደተለመደው ቪዲዮን እስከ መጨረሻ አይታችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ የእኛም ቤተሰብ ብትቀላቀሉ በጣም ደስ ይለናል። እና በተረፈ ቆንጆ ፕራንክ ይሆናል ብዬ ተስፋ አደርጋለሁ። ብቻ እናንተ እስከ መጨረሻ እያያችሁ ትዝናኑበታላችሁ በእርግጠኝነት። ሰሞኑን እሷ የምታደርገን ነገር ታውቃላችሁ፣ የምትሰራንን ፕራንክ ታውቃላችሁ። እኔ ደግሞ ለበቀል ተዘጋጅቼ መጥቻለሁ። እችን እድል እንዳታልፈኝ ብዬ ልጠቀምባት ብዬ ነው ከቻልኩት። አጋጣሚ ሆኖ 2 የወይን ብርጭቆ ነበር የፈለግኩት፣ ግን የላት። ቤት ውስጥ አንድ ብቻ ነው የወይን ብርጭቆ ያላት። እኔ አልጠጣም ማለት ነው፣ ለእሷ ነው ማጠጣት። እና ቤተሰቦቼ ቪዲዮን እስከ መጨረሻው ይዩት። ላይክ ሰብስክራይብ እያደረጋችሁ የእኛም ቤተሰብ ተቀላቀሉ፣ ትዝናኑበታላችሁ። ይመቻችሁ ቤተሰቦቼ። እንግዲህ ዝግጅትን ጨርሻለሁ፣ እየደረሱ ነው፣ ወደ ሰፈር እየገቡ ነው። እኔ እስከዛ ለማንኛውም ዲኮሮችን ያዘገጃጀሁትን ገዚች በተንበተንበትና ድግስ ላስመሰለው ሳይለብሱ ቶሎ ላጥላጥልበልና ጽድት ተብሏል። አሁን የቀለበት ፕሮግራም ነው የሚመስለው ነው። እዚህ ፏፏ አድርጌ አሁን እነሱን መጠበቅ ነው ስራዬ። አበባዬን ይዣለሁ፣ ወይኔን ይዣለሁ። አበባውም ተበትኗል። ሲመጡ እንግዲህ ወደ ፋይቱ መግባት ነው። ሰርፕራይዝ ብለን እንቀበላታለን። ወደ ግቢ እየገቡ ነው ኦልሞስት። በእርግጠኝነት አሁን ፎቁን እየወጡ ነው የሚሆነው። በደንብ ተከታተሉ እስከ መጨረሻው። ላይክ እያደረጋችሁ ጀምሩ። ወደ እናንተ ብዬ አበባ ገዝቼ ወይን ገዝቼ ለእሷ ብዬ ታውቃላችሁና የሚገርም ወይን ነው። ደርሰዋል መሰለኝ። ኮቴ እየተሰማኝ ነው። ደረጃውን እየወጡ ነው መሰለኝ ቤተሰቦች። እና ሰርፕራይዝ ግን ለበልሽ ነው አፍኩ ቀድመሽ ወይ መንገር ነው ምንድን ነው የምትስቂው? በቃ አብረን ነው የምንመጣው ከፊሽ ጋር ትይ እንደምን የምታደክኝ ነው? አቆራራ እግዚአብሔር አረጋኝ። ምን አካል ምን ይገርም። እኔ ወደ ሰሰረክ እንደዚህ አይነት ነገር በጣም ነው ያስቀኝ። ምንድነው ቀድመሽ መንገር ነው? በቃ ከፊሽ ጋር ነኝ። በቃ ወይ ነገ ወይ ከነገ ወዲያ አትይኝም? ምን
የት ነው የምትሄደው? የት ነው የምትቀመጠው አንተ? ምንድን ነው የምታለፊኝ? እኔ ጉልበት አያሳዝንሽም እንዴ? ምንድን ነው አልገባኝም። በቃ እንደዚህ ሁሉ ነገር አዘጋጅቼ የጠበቅኩሽ እኮ እመጣለሁ ስላልሽኝ ነው። ቀጠሮ ስላለን እኮ ነው። ሲጀምር እንዴ መጣው ቀን ነው። ምንድን ነው እንዴ መጣ? ቀጠሮ የለንም። ቀጠሮ የለንም። እኔ ኩልፌ መልሱልኝ በመድኃኒዓለም ቀጠሮ የለንም ወይ? ምን አልተመቸሽም? ቆንጆ ነው ደግሞ ባለኝ አቅም ያው ሲጀመር ለምን መጣ? ሲጀመር ለምን መጣ? ሲጀመር ለምን መጣ? ሲጀመር ለምንድን ነው የመጣው? ሲጀመር ምንድን ነው የሆነ እየተጃጃልክ ነው? ምንድን ነው የምጃጃለው? ናፍቆት ቀጠሮ የለንም። ይሄን ቀጠሮ አሁን በማረኛው ቆኖ ነው ይሄድ ለምንድን ነው የማይሄደው? ምን ይሰራል? እኔ ወጪ ነው አይደል ያወጣሁበት። እዚህ ጋር ወይን ገዝቼ አበባ ገዝቼ በትኛ እንዴ ቀጠሮ ስላለን እኮ ነው እንደዚህ አዘጋጅቼ የጠበኩሽ አይደል? ከሱ ጋር ከሆንሽ እኮ መንገር ነው። ከፊሽ ጋር ነኝ ይሁን ቀይ አበባ ተበትኖ ቀይ ወይን ምናምን የፍቅረኛሞች እኮ ነው ማለት የፍቅረኛሞች እኮ ነው። ቀይ አበባ ተበትኖ ወይን ይዘህ ምናምን ቀይ አበባ ይዘህ ለምንድን ነው የምትጠብቀኝ? ቀጠሮ ስላሴሽኝ ነው። እኔ አውቀህ ነው ምን ማለት ነው? እኔ አንተ በባዶ ታዲያ እንደዚህ አይነት ነገር አዘጋጃለሁ? የት ነው የምትሄደው? አንዴ መተህ እኮ በጥብጠህ አብረን ተሰብስበን እንሄዳለን። አንዴ መተህ እኮ በጥብጠህ አንዴ መተህ በጥብጠህ አሁን በስነ ስርዓት ቁምና አስረዳ። የህፃን ስራ ሁሌ እድሜ ልካችሁን መስራት አያስጠላችሁም? ምን እንደዚህ አበባ በትኝ ወይን ገዝቼ አይቻልም። ማርያምን አይቻልም። አትሄድም። የት ነው የምትሄደው? ምሳም እሰራለሁ ገና ምሳም ሰርቼ ላበላሽ እኮ ማለት ነው። ምንም አልተቀጣጠርኩም ከእሱ ጋር አትጀዛል። በእናትህ ቀጠሮ የለንም። ቀጠሮ የለንም። ልጁ እየነበረ ነው። የምሬን ምን ሲጀመር ለምን መጣ? ማርያምን ምንም ቀጠሮ የለንም። ሲጀመር ለምን መጣ? ያ ጁል አንቺ እኮ ነው የገዛው ወይንም እኮ አንቺ ነው የገዛው። አጋጣሚ ቤትሽ ውስጥ አንድ መጠጫ ስላለ ለሁለትም ቢሆን እንጠጣለን ብዬ ነው እኔ። አሁን ከሄደ ይሄድ ሌላቸውን ጥሩ ጊዜ እናሳልፍ። እኔ ቀልድ እየቀለድኩ ለምን ሰው እንደ ጅል እንደምታረጉ ነው ይሄው። ሰው ላይ እንደዚህ መደበር አይደብራችሁ? ሲጀመር አንተ ታውቃለህ እኮ ለምን መጣ? የ300 ብር አበባና የ1000 ብር ወይን የከሰረዋ እሰጥሃለሁ። አትስጠኝ። እኔ ብሩ ነው የሚያሳስበው። እኔ ይቅርታ ሙሴን እየበለጠ ትመጣለህ እንዴ? ነግረሽዋል። የማን ቤት ነው የመጣሁት? የማንም ቤት ቀጠሮ ስላለን እኮ ምንም ቀጠሮ የለም። ቀድሜሽ ከደረስኩኝ ቀድመህን ቀጠሮ ቢኖረን እሷ ይዛኛ አትመጣም። ሲቀጥል ደግሞ እሷ ቤት ነው የመጣሁት። ጭራሽ ታፈጥብኝ እኮ አበባውን የከሰረውም ካለ ነገ ከነገ ወዲያ የብር ጉዳይ እኮ አይደለም። የብር ጉዳይ እኮ ነው። ኪሳራ አትበል። አበባ ከሆነ ይገዛል፣ ነገ መድገም ትችላለህ። ብር እያልኩ አይደለም። አንዴ እሷን ብቻዋን ብትመጣ ኑሮ እዚህ ጋር ለምንድን ነው አበባ ጎዝጉዘህ እንደዚህ ወይን ገዝተህ ምናምን የምትጠብቀኝ? ቀጠሮ ስላለን ነው። ቀጠሮ ምን አይነት ቀጠሮ ነው ካንተ ጋር ቢኖረኝ? እሺ አንድ ደግሞ የወንድነት ነገር ደግሞ በሰው ቤት እንደዚህ አይነት ሰርፕራይዝ የለም። ምን ችግር ነው? እንደዚህ አይነት ሰርፕራይዝ ያለው በእኔም ቤት እሷም ቢሆን እኮ መጣ። አረ ለምንድን ነው ሰርፕራይዝ የሚያደርገኝ? ጀመረ
አንተ ፍቅረኛ እንዴ ሰርፕራይዝ እንታርገኝ ፍቅረኛ መሆን አለብኝ እንዴ አንቺ ፍቅረኛ ካለው ስለዚህ ወይኑን አብረን ለሶስት እንጥጣለን ደበረሽ ምሳችንን ሰርተን በላን እናለቀ እኔ ላንቺ ነው ያዘጋጀሁት ይሄን ፕሮግራም ላንቺ ማለት ወይኑንም አበባውንም የገዛሁት ላንቺ ነው እሷ ይመለከታል እኔ እየበላሁ እጠብቃቸዋለሁ ማርያምን ምሳዬን እየበላሁ እጠብቃቸዋለሁ የት ነው የምትሄደው አንዴ መታሃል አይደል አስረዳህና የተፈጠረውን ነገር እንግባባና ትሄዳለህ አንዴ መጣኝ ከማን ጋር ነው የምትግባባው ከኔ ጋር ምን አለ እኮ እንዴ ለምን ዮናይድ በእናትህ መስራት ያዘይት ማርያም ድርጅት የሚቀልድ አቀል ባከ አንተ ደግሞ ቁጭ ብለህ አንተ ረቦኛል ከማንም ጋር ልታጣላ ተረጋጋ ከዛ በልተን ነው ታና አብረን ነው ሳሰራሉ እያለ ነው እኔ እሰራለሁ እሱ መሳሰራሉ ምን ነው ቀልድ ነው ወንድ ልጅ ተበላሻለ ምንድነው ሰው ልፋት አያሳስባችሁ ወይ ሰው ድካም የመጀመሪያው ጥፋት ያንቺ ነው ቀጠሮ አለኝ ብለሽ ለምን አልነገርሽ ነግረሽው ከሆነ ደግሞ ምንም አይነት ቀጠሮ የለኝም በእናትህ አትጃጃለህ ወደዛ በሽተኛ ነህ አንተ ታረጋጋ ነገር ራሱ ይዝል ነው በእናትህ እዛ በእናትህ አውቂ ወይኑን ያሽጠጭ እሺ እኔ ጠጪ ነው ማለት ነው አልጠጣም አንተ ናት አይውጣ አንተ ስለሳተ ነህ ዮናይድ ይዱታ ሲጀመር ለምን መጣ ወጣ ተይው ይዱታ አንተ ስለሳተ ነህ እሺ ስለሳተ ነህ አትንካው ደህና ነህ እንዴ የኔና ነገር እያወራ ነው ያለው አንደኛ እሺ አልወጣም እሺ ለምን ነው ለምን ነው የሚወጣው ይህን ፕሮግራም ያዘጋጀሁት አበባ ገዝቼ ወይን ገዝቼ ሰዓቴን ፈጅቼ እዚህ ነው የዋልኩት አንቺን ባመጣ ምን ያገናኛል ቤት ለምን አይወጣም ገብተህ ትጃጃልብኝ አልፈልግም በቃ እኔ አበባ ፈልጋለሁ ብዬ ራሷ የግሏ ቤት ነው አይደል አልወጣም እኔ አበባ ፈልጋለሁ ብዬ አልወጣም እኔ አበባ ፈልጋለሁ ብዬ ፈልገው ለምን እሱን አትናገሩ ታይስ አልወጣም እኔ ነኝ ካልወጣው ስለነበረው ጎረቤቶች ሌላ ነገር መስላቸው በሰላም ሂድና እኔ እና እሷ ጊዜ ነይ ወይንሽን ጠጪ ያሽ ወደታ አዎ ይጅል ቀላቀለሽ እሺ የምታደርገው ነገር እያወቅህ አድርግ ምን ይሆንሽ ስነ ስርዓት ያዝ በቃ አንተ ራሱ ወጣ ለምን እሱ የሚወጣው አይወጣም እኔ አልወጣም ይሄ የምትጃጃለው ነገር አቁም እኔ ሌላ ህይወት ሊኖረኝ ይችላል ደነስ ከግምት ውስጥ አስገባው ምንድነው የሰው ቤት ገብቶ አበባ ጎዝጉዞ ወይን ገዝቶ መጠበቅ ማለት ነው እንዴ እሺ ወይን ገዛ በቃ ችግር የለውም ምሳ በልተን መጠጣት እንችላለን ብቻሽን ብቻ ለምንድነው ብቻ የማገኝ ለምን ምን ያና ነው ብቻ የማገኝ አይ ሲሆን እኮ ብቻ የማገኝ ለምንድን ነው ብርጭቆ እንደ ቆርጠሽ ተራ አይመለከትም ችግር የለውም በቃ ሄዳ ነይ አሁን በሽተኛ ነህ እንዴ እያወራሁ ያለሁት ነገር አይገባም አይሄድም እኔም አልሄድም እኔ አልሄድም ምን ነው ጠርሙስ ነው ማፈር አፈና መጣላት ስብጭት ትብሎኛል ሰማኛው በጣም ማለት ነው ማርያምን በጣም እንደ ተበተነው አበባ በትንትን ሳላረግ ይሄድ በቃ በጸባይ አንተ በገዛ ቤቴ እኮ ነው አፈን እየከፈትክ ያለው ከፍታለሁ ለምን ስላለኝ ነው ማን ነው መብቱን ይሰጣል እሱ እንዲህ ብዬው ማስረዳት አይጠበቅብኝም ከሄደ ይሄድ ቁጭ ብለን እናንተ አንተ በሽተኛ እንዳራምሮ ነው ሳሰራው መብቴ ጭቅላትን አሰራው እንዴ ትልቅ ሰው እኮ ነህ እኔ ነው እንጂ በተበራችሁ ወይ እንዳይቆጥሽ ታሩሽ ወደዛ በእናትህ አታሽቃጥ አሁን በእናትህ ሰላማችንን ስጠን ምሳችንን በልተን እንውጣለን ነፍሹ የት ነው ቁጭ ብለው ግን መብቴ ደሜን አታፍለው ስነ ስርዓት ያዝ ና ፊሽ ተጠቅ እኔ በጣም ፈልግ እኔ ተረጋጋ ምን አገባኝ መብቴ ተረጋጋ ለኔ ለናፍቆት ብለህ በቃ ሳይሽ ገደል ግባ አዋሪ ገደል ግባ እኔ ልፈልግ ለኔ
ሲሆን እንደ ወንድ ልጅ በቃ ውጣ። ለዚህ እኔ ሰርፕራይዝ ላደርጋት ፈልጌ ነው። ውጣ ምናምን ይባላል። አንተ ደግሞ እስከ መምታት ድረስ ከገባ ደግሞ ሰርፕራይዝ የሚያደርገኝ ምን ነው እና ሰርፕራይዝ የሚያደርገኝ እኔ ደግሞ ካንተ ባስኩልኝ። እኔም ደግሞ ካንተ ባስኩልኝ። እንደዚህ ጭራሽ እንደዚህ ወርውረ ስለመታኝ ምናምን አልወጣም ጭራሽ። ለምን ነው የምትጠራው? አይደለም አንተ ለምን ነው የምትጠርጊው? መቻለቀ ፕሮግራም በእናትህ ልቀቃን። ካታናደኝ ጠርሙሱ እንዳይቆርጣችሁ ጠርሙሱ እንዳይቆርጣችሁ። በእናትህ ይብሽኝ አንድ በለው በእግዚአብሔር ይሁን ይሁን። አትተወኝ በቃ ተወኝ በቃ አትጥረግ ተወኝ ቆጥረጊው በቃ ፕሮግራም እኔ ነኝ ተወኝ ልቀቀውሽ። እኔ ጠርሙሱ እንዳይቆርጠኝ ብዬ ነው ለራሴ ነው እየጠራሁት እኮ። ወይ ተይ ፕሮግራሙን ያዘጋጀሁት እኔ ነኝ። አበባውን እንትን ያልኩት እንደዚህ ይሆናል። እናውራ ምን ካደረገው ነገር የለም። በእናትህ ተወኝ። ከዛልክ ብትወጣው ደስ ነው ሲጀመር ቁልፍ ነው እንታ ሰጥሻለሁ። ቁልፍሽን መልሰልሽ እኮ እንዳበቃ ሰጥሻለሁ። አንተ አሁን አምጣ ታስጠይቅና ሂድ ባቂ መጨረሻሽ ሐሳብሽ አንዴ እናውራ ነው ወጣል። አሁን ማለት ነው እዚህ ቤት ስንመላለስ ይሄ ነገር ቆይቶ እኔ ነኝ ያዘጋጀሁት። ምን አይነት ቀልድ ነው? በእናትህ የምትቀልደው ምንድን ነው? እሺ ናፍቆት ምን ሆነች ነው እንዴ? በእኔ እንደዚህ አይነት ቀልድ አይመቸኝም። በቃ አይመቸኝም። እንዴት እንዳስደነገረች። ደህና ነች? ምን አልቆረጠሽም? ዞር በይ ሂጂውን ወደዛ ዞር በይ። ምን ከዚህ አሁን ሁላ ነገር አድርገህ በእናትህ ይኸውልህ አንተን አስቆርጠኝ ነግረሽ እንዳይቆርጥሽው ምን ነው አንቺ ማን በጭቆቆ ነው ያሰበርከኝ? ስንት ነገር አይደለም ታረጊ ነው ያለ ናፍቆት ስማ እንዴት እንዳስደነገጥሽኝ እኔ ነኝ የደነገጥኩት። አንተ ግን አለም በላለን አልደምሳ ማርያምን አለ ሰርተሻል። አንተ ምን ሆነህ ነው? እሺ ተፈቀኝ አብረን እንበላለን አለ። ኧረ እዛው ተከማሙ ነው የሚመረው። ቆይ እንጂ ቤተሰቦች እኔ ምንም ማድረግ አልችልም። የምር ነው ያስደነገጠችኝ። በጣም ነው የደነገጥኩት። ቅድም ልጨርሰው ነበር ግን በቃ ትንሽ ደቂቃው ገፋ ይበል እናንተም ተዝናኑበት ብዬ ነው እንጂ የምር ነው የደነገጥኩት። እግሯን ራሷ አለመቆረጧ በትን ነው ያለው ጠርሙሱና። ቤተሰቦች እንደተዝናናችሁ ተስፋ አደርጋለሁ። በጣም ደንግጫለሁ። ልውጣና ምሳ ልጋብዛቸው። ቆንጆ ስራ ይዤላችሁ እመጣለሁ። ቀጣይ ደግሞ ሰብስክራይብ ያደርጋችሁ አብራችሁ ይመቻችሁ።